hello guys, እንዴት ናችሁ? welcome to my channel guys. እንዴት ናችሁ? ወይ አላችሁ this is Kevin Mikal American there black and then terrible YouTube channel. welcome to my channel guys. እንዴት ናችሁ? አላችሁ ወይ አላችሁ እንዴት ናችሁ? ሰላም ናችሁ ወይ ማለት ነው። ምንድነው ልላችሁ የፈለኩት ማለት ነው። ያው ታሪኩን እንደሰማችሁት ነው። እንደዚህ እንትን ሲያደርጉ ማለት ነው። ደግሞ እኮ እኔ የሆነ አላማ ይኖራቸዋል ምናምን ያልኩ ነበረ ማለት ነው። ላይክ ለአባት እንትን ይመስለኝና ላይክ በጣም ቀኝ ናቸው ምናምን ያልኩኝ በጣም እንትን ነበረ ማለት ነው። ስጠይቃቸው ግን ምንም ነገር አይረዱም ማለት ነው። በቃ አላማቸው ለምን እንደሆነ አያውቅም ማለት ነው። በየሱቁ ምናምን ማለት ነው። ባይ ዘ ወይ አሁን ሱቅ ላይ የሚቀጠሩ ነው ምናምን አይደለም እነሱ ራሳቸውም እንደዛ ናቸው ባይ ዘ ወይ ማለት ነው። እዛ ብቻ ቢሆን ኖሮ ማለት ነው እዚህም ብር ይቆረጣል ምናምን ነገር ቤት ውስጥም በጣም ብዙ ነገር እንትን ይደረጋል ማለት ብራቸው ነው ባይ ዘ ወይ። እኔ ስለ ብር እንትን አልልም ባይ ዘ ወይ ያስዋቸው ጋር ማለት ነው። ብር ለራሴ ሁላ ምንም እንትን ሆነ አይታይም። ግን ደግሞ እኔ መነካት አልወድም። አሁን ብዙ ጊዜ ትግሬዎች አይታችኋል ማለት ነው። ብዙ ጊዜ ትግሬ ላይ ነው የምታዘበው ማለት ነው። ለገንዘብ ብለው ህይወታቸውን ያሳልፋሉ ማለት ነው። አሁን የሆነ ታክሲ ወይም መኪና ውስጥ ሰው ሲሳፈር ማለት ነው በቃ የሆነ ሳል ካልከፈለ ወይም ደግሞ የሆነ እንትን ከተቀጦ ደግሞ የሆነ ነገር አድርጎ እኮ ነው በቃ ከሰው ጋር ይማታሉ ከፖሊስ ጋር ምናምን ነገር ማለት ነው። ባይ ዘ ወይ ግትር እንኳን እኔ ግትር ነኝ፣ በጣም ግትር ነኝ ማለት ነው። ሀገራቸው ላውኝ ማለት ነው። እንዲሁም እኔ በቃ መሆን አልፈልግም። ደስዋይ የሆነ የሚጠጣ ነገር ቢኖር ማለት ነው ደስዋይ ካም ዳውን ነበር የሚለው ራሴ ማለት ነው። አልችልበትም ባይ ዘ ወይ ማለት ነው። ስነካል ወድማል ለምንድን ነው ሰው ማልነካው ውይ ነው የምለው ባይ ዘ ወይ እኔ በጣም ገርሞኛል ማለት ነው። በቃ ላይ በጣም መታገስ ያቅተኝ አገሩን ለቀሽ ሄዳለሁ። ደግሞ ፈተና አልወድም ማለት ነው። ባይ ዘ ወይ ሲፈታትኑ ደግሞ ሲያምሽ ደግሞ በጣም ይደብራል ማለት ነው። ብዙ ነገርሽን ሲጎልና ብዙ ነገርሽን እያጣ ስትሄጂ በቃ ላይ ካይዱ ነው ስሜቱ በቃ ያሳብዳል ማለት ነው። በዛ ላይ 24 ሰዓት እየታመምሽ ማለት ነው። በዛ ላይም የሚያሳምሙሽን ሰዎች እነዚህ ቡዳዎች ምናምን ሲታገዙና ሲረዱ ላይ ነጭም ቢሆን እኮ አይስወርቱ ጋር አሁን እኮ እኔ ሀበሻ ጥሩ ነው ብዬ አይደለም። ይሄ ሁሉ ያስደረገው ሀበሻ ነው። ግን ደግሞ ሀበሻ ፓረንት ውስጥ ምን አለ መሰላችሁ አሁን የሆነ ሰው እንትን ሲያደርግ ማለት ነው እሱን ሰው አይረዱትም ማለት ነው። ይሄን ያህል እንትን ከሆነ ማለት ነው ይጠፈጥፉታል፣ ይይዙታል፣ እንትን አውጣ ይሉታል፣ እንደዚህ አድርጊ ይሉታል ማለት ነው። ይሄን ያህል ግልጽ የሆነውን ነገር ማለት ነው። እነሱ ግን ማለት ነው ለትዕቢታቸው ብለው እንትን ነገር ሸፍነው በቃ ሰውን እያሰቃዩ ይኖራሉ ማለት ነው። ዳስ ዋይ ኮረድቦ ማለት ነው። እንደን እዚህ ሀገር እኔ በጣም የሚገርመኝ ነገር ማለት ነው ስለ ጤና ስለ ሌላ ነገር ማለት ነው እንትን ስሉ ማለት ነው በጣም ነበር የሚያስቆኝ ማለት ነው። ምክንያቱ እኔ ጭንቀትም ህመምን ብዙ ነገርም ስትረስም ብዙ ችግር ያለብኝ እዚህ ነኝ ማለት ነው። አንዳንድ ሰው እኔ ባጭሩ ከዚህ ሂጅ ስናገር ያሉኝ ገና ሳልናገር በምን ሊሻለኝ እንደሚችልና በቃ የተሻለውን ነገር ነግሬያቸው ነበርና አንዳንድ ሰው በቃ እኔን በጭራሽ አይሰሙኝም ማለት ነው። በጭራሽ ላይ ጆሮ የላቸውም። አይስወርቱ ጋር ለምን እንደመጣኝ አይስወርቱ ጋር የተረገምኩ ቃል ነበር መሰለኝ። አይ ቲንክ ሆላንድ ወንስ ተመጣ ነው ማለት ነው። የተረግሜ ነው ሆላንድ የገባሁት ነው ያልኩት። ባይ ዘ ወይ አይስወርቱ ጋር መፈጠሬን እስከ ጠላ ድረስ ነው ሀገሪቷ ያሳበደችኝ ማለት ነው። አይስወርቱ ጋር ማለት ነው። አይስወርቱ ጋር አምላክ ላይ ማለት ነው። እኔ በቃ እንደ ሆላንድ አድርጌ በቃ በቅጥልት የማደርጋትን ሀገር አትኖርም ማለት ነው። እነሱ ራሳቸው ህመሙ በቃ ላይክ ምን ልበላቸው አይስወርቱ ጋር በቃ እኔ በቃ እንደ ሆላንድ የምታቀለሸልሽኝ የምታስጠላኝ ሀገር ማለት ነው አትኖርም። አይስወርቱ ጋር በጣም ትዕግስተኛ ነኝ በጣም ከሚላችሁ በላይ ማለት ነው። የትም ብትኖር ማለት ነው አይስወርቱ ጋር ማለት ነው እንደዚህ የረከስኳት፣ እንደዚህ የቀለልኳት፣ እንደዚህ የተጨማለኳት፣ እንደዚህ የተናቅኳት፣ እንደዚህ የታመምኩባት፣ እንደዚህ በሰዎች የተደፈርኩባት ሀገር ኔቨር ኤቨር አትኖርም ማለት ነው። አይስወርቱ ጋር ማለት ነው። አረብ ሀገር ሄጄ ስደት ሄጄ ትግራይ ውስጥ ጋር ኖሬ ኢትዮጵያ በቃ የትኛውንም ሀገር ኖሬ ማለት ነው እንደ ኔዘርላንድ ማለት ነው የተደፈርኩባትና የተሰቃየሁባትና የታፈንኩባት በቃ የተጨማለኩባት ማለት ነው። መብላት እንደሆነ ሁሉም ሰው ይበላል ማለት ነው። እኔ እንደምበላው ማለት ነው። ባይ ዘ ወይ ከዚህም የተሻለ እኔ ቤቴ ውስጥ በላ ነበር ኢትዮጵያ ያለው ሁላ ራሴ ሰርቼ ማለት ነው ስርት አድርጌ ማለት ነው በአቅሜ እንደነሱ ውዶችዬ ማለት ነው። በቃ እንደዚህ የረከስኩባትን በቃ የተቀፈፍኩባትን ማለት ነው። ደስዋይ ከእንደዚህ አይነት መወደድ እኮ አለመወደድ መጠራት እኮ ይሻላል ባይ ዘ ወይ ማለት ነው። እንደን በዛ ላይም በቃ በጣም እንትን አላቸው ማለት ነው።
በጣም በቃ ሰዎቹ በጣም የሚገርመኝ ነገር ማለት ነው ይሄ ሁሉ አድርጎ ማለት ነው ትወደናለች ብሎ ማሰባቸው ማለት ነው። ሰው እኮ ባይጠላህም ማለት ነው ባይጠላህም ወይም ደግሞ ባይናገርህም ወይም ትዕግስተኛ ቢሆንም ማለት ነው በጭራሽ እኮ የሆነ መጥፎ ነገር ካደረግከው በኋላ ለሱ ብለህ እንኳን ብታደርገው ማለት ነው ሊወድህም እንደማይችል ታውቁታላችሁ ማለት ነው። በጭራሽ ሊወድ እንደማይችል ታውቁታላችሁ ማለት ነው። እንዲሁም እኮ እኔ በቃ የሆነ አላማቸው ማለት ነው ቀስ ብዬ ብዙ ነገሮችን ጠየቅኳቸው ማለት ነው። በቃ ላይ ለጥሩ ነገር ምናምን ይመስለኝ ነበርና በጣም ነበር የተገረምኩት ማለት ነው። ደግሞ እኮ በቃ የሆነ እንትን ሲያደርጉሽ ማለት ነው እንደዚህ እንትን ሲያደርጉሽ ማለት ነው ላይክ የሆነ ታይም ላይ ደግሞ በጣም እንትን ብዬ ነበር እና በቃ እንትን አልኩኝና ከዛ ስቶፕ ምናምን ይሉኛል ማለት ነው እንትን ሱፐር ማርኬት ውስጥ ገብቻ ማለት ነው። ከዛ አክሽን ሄጄ ነበርና ከዛ እንትን ስቶፕ ምናምን ትለኛለች የሆነች ሆላንድና ሁለት ነበረች ትንሽ ልጅና ትለቃለች ማለት ነው። አውቀው አስቡት ቆ ልጅ ሁላ እንትን ይሳልቀብሻል ማለት ነው። ከዛ ስቶፕ ምናምን ትለኛለች ማለት ነው። ከዛ ለምን እንደሆነ ታውቃላችሁ ፈዝዤ ነበር ደንጅጄ ነበር የሆነ እንትን ይዞኝ ነበር እና በሙሉ ያውቁታል ማለት ነው። ያውቁታል ግን ደግሞ በቃ ምንም እንትን ግድ የላቸውም ማለት ነው። በቃ በጣም ነው የሚያስመስሉት ማለት ነው። ከዛ ማለት ነው ውዶች ልነግራችሁ የምፈልገው ነገር ማለት ነው ከዛ እኔ መጀመሪያውንም ባይደውይ ወይ ወደዚህ ወይ ወደዛ ማለት ነው የምወደው እንጂ ወደዚህ እንደዚህ ጥሩ አይደለም ባይደውይ ማለት ነው። አንደርሶ እነሱ በቃ በጭራሽ የማይስቁም ባይደውይ ማለት ነው። እነዚህ ሀገሮች ማለት ነው ብዙ ጊዜ አይስቁም። እንደን ሶ ውዶችዬ ማለት ነው እኔ ጋር አላውቅም ማለት ነው አይስቁም። አንተን በቃ ላይ ምን ልበላቸው እኔ በጣም አይስወርቱ ጋር ማለት ነው ፈርስት በህይወት ዘመኔ እንደ ሆላንድ የምትቀፈኝና የምትደበረኝ ሀገር የለኝም ማለት ነው። ጦርነታቸው የማይታየኝም ምንም ነገራቸው የማይታየኝም በቃ በጣም የምታስጠላ ሀገር ማለት ነው። ፈርስት ዋን ኤርትራ ሰው አይደለም ባይ ዘ ወይ ስለ ኤርትራ ባላወራ ደስዋይ ኩሩዶቦ ማለት ነው። ሀገራቸው ላይክ በቃ አሁን የነሱን ሰው ይዘሃል ማለት ሀገራቸው ልክ እንደገባህ ማለት ነው። መቃብር ውስጥ አስገብቶ አስሮ እንደፈለጉ እያዘዙህን በመኖር ባይደወይ እንደዛ አስበው ባይደወይ ማለት ነው። እኔ ላይ ባዶ ሀበሻ ላይ ደህና ናቸው። እኔ ላይ ግን ጥግብ ነው የሚሉት ባይደወይ። እነዛ ደግሞ በቃ የሆነ ነገር እያሉ ያጠግቡናል ብለው ደግሞ እንደዛ ይላሉ ማለት ነው። ወዶችዬ ማለት ነው በጣም ኤርትራ ሰው አይደለም ግን ደግሞ እነዚህ ሀገር ማለት ነው በጣም የምታስጠላኝ ደስዋይ ማለት ነው። እኔ የተኛውንም ሰዓት ተነስቼ በሄዳት ማለት ነው ሆላንድ በጭራሽ ለአንድ ሰከንድ እንኳን አትናፍቀኝም ነበር። እውነት ለመናገር ከተባለ ማለት ነው እኔ በተፈጥሮ ያስቡት አስወርቱ ጋር ማለት ነው ድሮ ጓደኝነቶቼ ላይ ጠይቁት ማለት ነው በፍጹም አይረሳም። በፍጹም ርስት አላደርግላቸውም ማለት ነው። በፍጹም አልረሳላቸውም ማለት ነው። ግን አይ ፎርጊቭ ደም ግን በጣም ይቅርታ አድራጊ ነበርኩኝ እና በጣም ነበር ስለ ሰው ይቅርታ የማደርገው በስህተቱ እንዲሁ ማርመዋለሁ ይሄ ጥሩ አይደለም ምናምን ብዬ ማለት ነው። ግን ደግሞ ይቅርታ ማድረግ ሌላ መተት ህይወትሽ ውስጥ መድገም ማለት ነው። ሌላ ጨዋታ ህይወትሽ ውስጥ መድገም ማለት ነው። ባይ ዘ ወይ ማለት ነው አስቡት ማለት ነው። ባይ ዘ ወይ ያቺ አሁን ሳራ ተብየው ምናምን ነገር በቃ እሷ በሳስም ይሳለቃል። አይ ቲንክ በቃ እሷ አሁን ለበቃ ትለጣጥፋለች ማለት ነው። ባይ ዘ ወይ ማለት ነው የኔ ጥላትም ቢሆን ማለት ነው የኔ ጥላትም ቢሆን እሷ መሆን ቢፈልግ ማለት ነው የመጨረሻ ዓለም ነውረኛ ነው። ባይ ዘ ወይ ማለት ነው አንዳንድ ሰው በቃ ምንም አያኮራም ማለት ነው። እሷ መሆን ምንም አያኮራም። ባይ ዘ ወይ ምንም ስም የለውም እከክ እንደዚህ በቃ አንደነ ሰው ባይ ዘ ዌይ ሊነግራችሁ የምፈልገው ነገር ማለት ነው። ስለዚህ በቃ ለከኔም በፍቅርም ልትጎዳም ነበር አልጎዳም። ለምንድን ነው ለምን ብዬ ነው የምጎዳው? እንደዛ እንትን የሌለውን ሰው ማለት ነው በመውደዴም ላይክ በመተት እንደሆነ እኮ ሰውን የምታስወድደው ነገር አውቃለሁኝ እኮ ባይ ዘ ዌይ ጥሩ ሰውም ቢሆን ማለት ነው እንደዛ እንድትወዳቸው የሚያደርጉ በመተት ነው ባይ ዘ ዌይ ማለት ነው። አንደነ ሰው ለጥሩም ማስበው ሊሆን ይችላል። እነዛ ሰዎች ለመጥፎ ነገርም ማስበው ሊሆን ይችላል። ራሳቸውን ለመከላከል ብሎ እንደዛ በቃ በጣም እንድትወዳቸው ምናምን የሆነ ነገር ሲያደርጉ በተለይ ማለት ነው በጣም እንድታፈቅራቸውና በጣም የሆነ ከሰው ጋር እንትን ብሎ ይመጡሻል ማለት ነው። እነሱ ውስጥ ይመጡና ከዛ ደግሞ እነሱ ደግሞ ግዴታ አለባቸው በውስጥ ያደረጉትን ነገር ስላላቸው ማለት ነው። አንቺ ላይ ማድረግ ያለባቸውን ግዴታ ስላለባቸው ሊገፉሽ ይችላሉ። ብዙ ነገር ሊልሽ ይችላሉ ማለት ነው። ተስዋይ ሶ
አንቺ ደግሞ የሆነ ምንም ነገር ሳትሆኚ ሲያዩሽ ማለት በጣም ይገርማቸዋል። ምን ነው ላለው እኔ እንዲሁም በጣም ያናደደኝ ነገር እነሱን በመውደዴ ነው ያናደደኝ ማለት ነው። እንደዚህ እንትን በመሆኔ ምንም አናደደኝም። ዳስዋይ ከገባው በቃ ምንም አይመስለኝም። ከጊዜ በኋላ ይተወኛል ማለት ነው። ጊዜ በኋላ ደግሞ ፈጣሪ ብድሬን ይመልስልኛል ማለት ነው። ምክንያቱም እኔ ሰው በፊት ስለማላቅ ማለት ነው። አንተን ሰው ምንድነው ሌላችሁ እየፈለኩት ነገር ማለት ነው። በግልጽ ነው የምናገረው ለሰው ደግሞ ለግልጽ ማለት ነው። ከፈለኩኝ ፈልግሃለሁ፣ ካልፈለጉኝ አልፈልግም እስከ ላስት ማለት ነው። እስከ መጨረሻ ህይወት ማለት ነው። በጣም ወሳኝ ናት ነበረ የሚሉኝ ማለት ነው። በህይወት ዘመኔ የምትወስን ሴት እኔ ሀበሻ ውስጥ እንዳንቺ አይተን አናቅ በህይወት ዘመናችን ነበረ የሚሉኝ ማለት ወይ አንዛለሶ እኔ በጣም ወሳኝ ነኝ፣ ቆራጥ ነኝ፣ በጣም ማለት ነው። አንዛለሶ ማለት ነው ልጅዬ አይ ባዶ ያልዋሽም ምንም ነገር ላይ አልዋሽም። ግን መናደድ አልፈልግም። ድርስ ዋይ በጣም እናደዳለሁኝ። እኔ በቃ ላይ ከኔ ጅል አይደለሁኝም እና የሚሆነውን ነገር ዝም ብዬ ማለፍ አልችልም። የሆነ ጅል ሰዎችን ወይም ደግሞ ዝም ብለው ላይ እንትን ራሳቸውን እንትን የሚያደርጉት ነገር አለ አይደለ? በቃ ያቃጥለኛል፣ ያናድደኛል። ዝም ማለት ነው ያናድደኛል። ዲስኮርድ ማለት ነው። አይ ዶንት ኖ ዋይ በቃ ሌላ ቦታ ሄጄ ማለት ነው። በቃ ስራዬን ስጀምር ሌላ እንትን ስታደርግ ማለት ነው። ደህና ነው ግን ደግሞ ኦ ማይ ጋድ ልነግራችሁ አልችልም። በቃ እኔ በቃ ላይክ ምን ልበላችሁ፣ እኔ እኮ በቃ ምን አይነት ሰው እንደነበርኩኝና ምን አይነት ሰው እንደሆንኩኝ ሰው አለማወቁ ባይ ዘ ወይ ማለት ነው። ያው የሰው ሀገር ስትሆን በቃ ሌላ ሰው ሆነህ ነው የምትኖረው እና በጣም ከባድ ነው። ጀስከረደው ማለት በጣም ያናድዳል። ቢሃንግሪ በጣም ማለት ነው። እንደን ሰው ወዶቼ በቃ እንደዛ ብለን እንኖራለን። ታዲያ ምን እናደርጋለን? አንድ ቀን ወደ ሀገራችን እንሄድ ይሆናል ማለት ነው። እኔ ባይ ዘ ወይ ማለት ነው ከአሜሪካ ከሀገሬ ማለት ነው እንደዛ ሲል ባይ ዘ ወይ አላቃትም፣ ግን ደግሞ ሀገሬን ማለት ነው በጣም ወዳታለሁ። ባላቀት ማለት ነው። እኔ ከሀገሬ አስበልጬ ማለት ነው ኔዘርላንድ ልወድ አልችልም። ከሀገሬ አስበልጬ ኔዘርላንድን መኖር አልፈልግም ማለት ነው። አሜሪካ ከመኖር ማለት ነው ሆላንድ ውስጥ መኖር በጭራሽ አልመርጠውም። ለአንዳት ሰከንድ ማለት ነው። አይደለም ይሄ ሁሉ ገጥሞኝ ማለት ነው ምንም ሳይገጥመኝ ሁላ እዚህ ትኖሪያለሽ ወይ አሜሪካ ቢል ኖረው አሜሪካ ነበረ እምላቸው ማለት ነው። እነሱ ማለት ነው በጣም እንትን የሚፎክሩ ሰዎች ማለት ነው። አረቦች እኮ ባይ ዘ ወይ ሊቢያ ያለን ማለት ነው መጥፎ ነገር አደረጉኝ ተስፋ ይከረደበው ማለት ነው። ግን ደግሞ ያው ወደ አሜሪካ አላኩንም እንጂ በያለንበት እያለሁኝ ማለት ነው ምንም አላለኝም ማለት ነው። በሰላም እየኖርንባት ነበረ ማለት ነው። እንደ ሁል ጊዜ ደግሞ የሮቦች ነበሩ እንትን ሊያደርጉ ምክንያት እየፈለጉ እንትን ከትንሽ ጊዜ በኋላ ሊሳካላቸው አልቻለም ማለት ነው። ሰውም ነቃባቸው ማለት ነው። እዚህም ሳይነቁ ቀርቶ አይደለም በቃ ምን ጉድ የላቸው ማለት ነው። እንዲሁም በቃ በውስጥ ሰዎች እንዲሸፋፈን በቃ ሳትወጃቸው በግድ ትወደናለሽ እንትን ሳታያቸው በግድ እንትን አለ ብዙ ነገር ይባላል ማለት ነው። እንትን ለማድረግ ማለት ነው ታስፋ ይቆርደው ማለት ነው። አንዳንድ ሰው እኔ ማስመሰል አልወድም። በቃ አሁን እንዲሁም ማለት ነው ልታመን ብዬ ነበር ምንድነው የሆነ ታይም ላይ ሳኡዲ ያለው የሆነ እንትን ብለው የነበረና ታምሜ ነበር የአይነ ጥላ ምናምን ነገር በጣም ውይ ምናምን ብዬ ነበርና እንደዛ አይነት ፊሊንግ ይመጣኛል ማለት ነው። አሁን የሰው ጥላ አይነ ጥላ ወይም ደግሞ የሆነ ሰው በጣም ሊያስነሳባችሁ እንትን ሊያደርጋችሁ ይፈልጋል ማለት ነው። እና እኔ በቃ እየታገልኩ ነው የምኖረው። በቃ እንደዚህ እያስታገስኩኝና በቃ እንደዚህ እየገፋው ነው የምኖረው ባይደውይ ማለት ነው። እንደ ሰው ህይወት በቀላል እየኖርኩ ምናምን ነው የሚመስላቸው። ኦ ማይ ጋድ በጣም የሚደብርና የሚከብር ህይወት እኔ አይቻል አቅም ማለት ነው። በቃ ይቅር ባይነትም ትልቅነት ነው። ይቅርታ ማለትም ትልቅነት ነው ባይ ዘ ወይ ማለት ነው። እንደን ሰው እኔ ስለማምን ይቅርታ ይጠይቃልኝ ማለት ነው። ከይቅርታ በላይ ግን እኔ ምንም ነገር አላውቅም ማለት ነው። ተስዋይ just like crazy
ከይቅርታ በላይ ግን ምንም የማውቀው ነገር የለኝም ማለት ነው። ምንድን ነው የሚባለው ይሄ እንትኑን ማለት ነው። ከዛ ምንድን ነው የሚባለው መሰላችሁ ይሄ ለምባደ ወይ በቃ የኔን ይመስላል እዚህ ማለት ነው። በቃ በጣም እየከበደኝ ነው የምኖረው። በቃ ለክ ምን ልበላችሁ፣ በቃ የሆነ መታፈር አለ መታወክ ባደው የሆነ የሚያስጨንቃችሁ የሆነ የሚያሳውቃችሁ ነገር የቡዳ መንፈስ ነው። ባደው እንደዛ የሚያደርጋችሁ የሰው የዘር የቡዳ የሰውን መንፈስ እየተቀያየረባችሁ ማለት ነው። ያንዱ ሴዲ ያንዱ ሴዲ ያጋነን ስራ ነው ባደው እሱ ነገር ማለት ነው። እንደዛ አሳውቃችኋል። አንዳንዴ የአንድ ሰው መንፈስ ይመጣባችኋል፣ አንዳንዴ የሌላኛው ይመጣችኋል፣ አንዳንዴ እንደዛ እያደረጉ ማለት ነው እያስጨንቃል ማለት ነው። በቃ ሁሉንም ነገር መታገስ ግን በጣም ይከብዳል ማለት ነው። እንደን ሰው የሆነ እንትን ሲመተትብሽና ጭንቅላትሽ ላይ እንደዚህ ስታደርጊበት ማለት ነው፣ ይሄን ስታደርጊበት በጣም ነው የሚከብደው፣ ያሳብዳል ማለት ነው። የሆነ በውስጥ ጤናማ ካልሆነና እንደዚህ ወይ ጨርቅ ወይ የሆነ ነገር እላዩ ላይ ስትጨመሪበት እየታፈነና በጣም ያሰቃይሻል ማለት ነው። የሆነ መድኃኒት መንተር ከተደረገበት ማለት ነው። አንደነ ሰው ጋይስ በቃ አንዳንዴ እንኳን ንጹህ አድርገን ማለት ነው እንደዚህ ይጠቀማለሁኝ። ባይተው ምን ላድርግ ታዲያ እንደነ ሰው በቃ ከደበረኝ ካመመኝ ማለት ነው ብዙ ቲክቶክ አልሰራም፣ ብዙ ላይቭ ላይ አልመጣም። ይደብረኛል ማለት ነው። ካልታመምኩኝ ባይተው ሁሉንም እንቅስቃሴ የማደርገውና ከታመምኩኝ ብዙ ጊዜ ይደብረኛል። በቃ የሆነ የሚያረጋጋ ህመምም አይደለም። ባይ ዘ ዌይ የሆላንድ ላይፍ በጣም ከባድ ነው። አይስወርቱ ጋር ልነግራችሁ አልችልም። በጣም ይከብዳል ማለት ነው። በቃ እንደዚህ ሰው እየተሰቃየ እየተቃጠለ መኖር ማለት እነዚህ የሚያደርጉት ማለት ነው እራሳቸው አሉ ማለት ነው። ፓስተሮች ማለት ነው አይ ቲንክ ፓስተሮች፣ ጠንቋዮች፣ ቡዳዎች በቃ የሆነ በቃ እርካታ አላቸው። በቃ እነሱ ሰውን ሲያሰቃዩ ማለት ነው እርካታ አላቸው። በቃ ለራሳቸው ዘና ብሎ ነው የሚኖሩት ማለት ነው። ሰው ውስጥ እንደዚህ እንትን ተደላድሎ ማለት ነው ተመቻችቶ። አንዳንድ ሰው ውዶች ዛሬ ቪዲዮ ይህንን ይመስል ነበር ማለት ነው። በወዘመኔ ማለት ነው ማረሳትና በጣም ከባድ ህይወት ላይክ እኔ በቃ እዚህ ሀገር አህያ ነኝ ወይ ሰው ነኝ ወይ የሰው ፍጡር ነኝ ወይ ከአፈር ነው የተፈጠርኩት ወይ ከምንድን ነው የተፈጠርኩት እስኪ ድረስ ነው በጣም የሚገርመኝ ነገር። በቃ ላይክ በቃ ይደጋግሙብሻል ለክ እነሱ ደግሞ አይደክሙም ማለት ነው። እንደ በቃ እንደዚህ ሰውን አንዴ ብርጭቆ እንትን ከሚያወርዱ ወይም አንዴ እንትን ከሚያወርዱ ማለት ነው አንድ ነገር ሲላቸው ማለት ነው ተቀብሎት ማለት ነው ይረዱታል። ወይም ደግሞ እንዲሄድ በቃ መንገድ ጨርቅ አድርግልህ ብሎ ማለት ወደዛ ትመልሱብንን ብሎ ሰውንም በዛ ማሰናበት ጥሩ ነው ባይ ዘ ዌይ ማለት ነው። የምን ፍቅረኛ ነው ዋት አባውት ላበር ይሄ ሁሉ ነገር ተሰምቶ እኮ ፍቅረኛ እኮ አይነሳም በጭራሽ ማለት ነው። ይሄ ነው ፍቅረኛ የሚባለው፣ ይሄ ነው ሰው የሚባለው። ይሄ ትራብል ላይ የነበረው ማለት ነው። ይሄ ሁሉ የሳራ ይሄ ሁሉ ነገር እኮ ለአባቴ ሁሉ አይደለም እኮ ለሱ የተደረገ ነገር ነው። እሱንም ሌላ በሌላ እንትን እያደረጉ ማለት ነው እያስመሰሉ ማለት ነው ራዳት መስሎ ምናምን ነገር የሚያደርጉት ነገር ነው ማለት ነው። አንደን ሰው ውዶች ማለት ነው ሰው ላይ ይሄን ያህል ፕሌይ እየተጫወቱ ማለት ነው መኖር ማለት ነው። ስለዚህ እነሱ አይመለከታቸውም ነበር እኮ ምክንያቱ እኔ ምንማቸው ስላልሆንኩኝ ማለት ነው። እንግዳ ናት ወደ ሀገሩ አይደለም የመጣችው። ስለዚህ የሚያገባኝ ነገር የለም። የሆነ ነገር ሰው እንትን ሲያመጣላቸው ማለት ነው የሆነ ወረሴ የሚያጣላቸው ወይም ደግሞ እንትን ሲያመጣላቸው ማለት ነው። አሁን የሆነ ወይ እንትና ሲያመጡለት ማለት ነው እንደዛ አደረገው ሲባሉ ግዴታ መልስ መመለስ አለባቸው ማለት ነው። ለነሱ ምን ያውቁታል? እነሱ ከነሱ ጋር ኖረዋል ወይ ምን አደረገው ወይ ያ ሰው ግን እያለ ምን ያደርጋል ወይ ጠባዩ በጭራሽ አጥፋም ሰው ማለት ነው። አንዳንድ ነገር ይታይበታል ማለት ነው። አንዳንድ ሰው ምን ያደርጋል ይሄንን ሰው የእውነት ምን ያደርጋል ብሎ አስቡትም በይ አይስወርሱ ጋር ማለት ነው። ስለዚህ ምን አገባን who the hell is she ምን አገባን እኛ ስለሷ ወይ እናንተ ነው የምንረዳው እናንተ ዋናችሁ ወይም ደግሞ እኛ ምን አገባን we are not business even ልናያትም አንችልም። ልናያትም አንችልም ምክንያቱ አገባንም አይመለከተንም
ብሎ ነበር እኔን ለቀቅ ማድረግ ማለት ነው። ምን አገባቸው? ማን ናቸው እነሱ? እነዚህም እኮ ማን ናቸው ማለት ነው። በቃ እኛ እኮ ለስደት የመጣናት ሀገር ነው እንጂ እኮ ሀገራችን አይደለችም። ነገ ለቀናት የምንሄዳት ሀገር ነው። ባይ ዘ ወይ ለጊዜያዊ ያለንባት ሀገር ናት ባይ ዘ ወይ ማለት ነው። እነሱ ማቆዩ ነው ባይ ዘ ወይ ማለት ነው፣ ስደተኞችን ማለት ነው። አንደን ሶ የፈለጉትን ሰዓት ይጥላሉ ማለት ነው ስደተኛ። አንደን ሶ ወዶች ልነግራቸው የፈለጉት ነገር ማለት ነው እኛ አገባንም ምናምን የሚለው የማይሉት እና እኔን ባይ ዘ ወይ ከነሱ ጋር የሆነ የሚያደርጉላቸውን ነገር ስላለ ማለት ነው ወይም ሊመትቱላቸው ይሆናል ወይ የሆነ ነገር ሲስማሙ እነሱን ለመርዳት እቅድ ያወጣሉ ማለት ነው። እንደዛ ከሆነ አይዶ ነው ወይም ደግሞ የሆነ የሚደብቁላቸው ነገር ወይም ደግሞ የሚያውቁባቸውን ነገር ማለት ነው። እንደዚህ አብረው ሲሰሩ ማለት ነው የሆነ ግዴታ አሁን መለማመጥ አለብህ ማለት ነው። ከፈሰሩም መለማመጥ አለብህ ግዴታ ምስጢሩን እንዳወጣብህ ብለህ ማለት ነው። ግዴታ ማለት ነው። ታውቁታላችሁ እንትን ነገር ማለት ነው። እንደዛ አይነት አጋጣሚ አይገጠመኝም፣ ምክንያቱም እንደዛ አይነት ነገር ስለማልቀበል ውሸት አልቀበልም፣ ሰውንም ማረዳም። ምክንያቱም ምንም ነገር በቃ እያያችሁኝ ነው፣ እኔ ምንም ነገር መታገስ አልችልም ማለት ነው። ስለዚህ በእንደዛ አይነት መልኩ ሰውንም ስለማረዳ ማለት ነው። ማንንም ሰው እንዳዋርድኝ ምንም ነገር የምታወጣው ነገር አለ ቢያዋርደኝ ቅጥጥ ቢያደርገኝ ማለት ነው። እኔ ስሜቱን አትችለኝ ማለት ነው። በጣም ስሜት አለ እንደን ሰው ልጆች ልነግራቸው የሚፈልገው ነገር ማለት ነው። እነሱ ምን አገባቸው እነዚህ ሆነ እንደሆነች ማለት ነው። አሁን ወይም ለእንትን ካልሆነ በስተቀር ማለት ነው የኛ ሀል ማለት ነው ሕክምና ላይ እኔ ላይ የደረሰው ነገር ማለት ነው። ከዛ አልፎ ማለት ነው ከዛ አልፎ ማለት ነው የሚያገባቸው ነገር እኮ አይደለም ማለት ነው። ስለዚህ ማለት ነው በህጋው መንገድ ከሄዱ ማለት ነው እኔ ለኬዝ የሚሆን ብቁ ምክንያት አለኝ ማለት ነው። አይዶን እኔ እንኳን ግድ የሌለኝ ቤተሰብ ያልሆኑ የሆነ ልብ የሰው ጎዶሎ የሆነ ቤተሰብ ማለት ነው ቤተሰብ ተብሎ ማለት ነው በጣም ዲፈረንት ያለን ሰው ማለት ነው። እነሱ ስለኔ ግድ የላቸውም የራሳቸው ጉዳይ ብዬ እንኳን እኔ እንኳን ጉዳዩን የተውኩት ማለት ነው። እነሱ ምን አገባቸው? ስለነሱ ምን አገባቸው? እነሱ ነው እንደሚገዘባቸው ያም ምን አገባቸው እነሱ? እኔ ነኝ የመጣሁት፣ ቤተሰብ አልመጣም። ኢቭን አባቴም አልመጣም እኮ እዚህ ከቤት ነው አልመጣም። እኔ ነኝ የመጣሁት። that's why what they business በቃ እነዚህ ሀገር ማለት ነው እኔ ባዳቸው ነኝ ጭምጭ ያልኩ ማለት ነው። ያላህያችን እንኳን አንድ ሩባ አንድ እንትን ላይ ውሃ አይጠጣም ማለት ነው። ሀበሻም ባዳይ ነው፣ እነሱም ጥርት ያሉ ባዳዎች ናቸው ማለት ነው ለኔ እንደነሱ። ስለዚህ እነዚህ ሀገር ምን አገባን? what we are business አይሉም እንዴ? yes እነዚህ እኮ ኢሮቦች ማለት ነው። እኔ ስትጀመር ከኢሮብ ጋር የሚሄድበት ታይም አልነበረኝም ማለት ነው። ከአንዳትም ኢሮብ ጋር ሄድም ነበረ እንዲሁም ማለት ነው። ያጎቴ ምስት እህት ልጅ ማለት ነው ሁሉንም ነገር ታስገዛ የነበረ ሱቅ ወስዳ ማለት ነው። ግን እምቢ ነበር የሚላት እምቢ ማለት ነው። ኢቭን ልብሴን በሙሉ ያስቀረችው እሷ ናት። ብራንድ ልብሶቼን በሙሉ ያስቀረችው አዲስ አበባ ላይ እሷ ናት። ባይ ዘ ወይ የቀረውና እኔ ውሰጂ ያልኳት ማለት ነው። ቤቱን አይተ ነበረችና ሄደሽ ውሰጂ እቃውን አንቺ ጋር ይቆይ ምናምን አልኳት ማለት ነው። ወንድሜ እስከመጣ ያጎቴ ልጅ ማለት ነው እስከመጣ ድረስ አንቺ ጋር ይቆይ ምናምን አልኳት። ኢቭን እኔ ለእህቴ ላክላት ወይም ደግሞ ለአጎቴ ልጅ ላክላት አላልኳትም። ምንም ነገር አላልኳትም ማለት ነው። አዚ ተብየው ማለት ነው። እሷም ውሻ ናት ማለት ነው። ከዛ እንደን ሶ ውዶችዬ ማለት ነው ከዛ ማለት ነው ውዶችዬ እኔ ባይዘወይ ከማንም ጋር ልቀራረብ ነበር ማለት ነው። እሷንም ህላ በቃ ዝም ብዬ እንዳጋጣሚ ደወልኩላት። በሪዝዶዋ ነበረ። ከዛ ሲደውልላት የሆነ የኔ ታናሽ መጣ። ወደ ቤታችን ሄድ ነው ማለት ነው። አንድ ቀን ነው እሷ ጋር አደርኩት። ያ አንድ ሌሊት እሷ ጋር አደርኩና ከዛ ሄድኩኝ ማለት ነው። እንዲሁም ልደቷ ነበረ አክብረናላት በጣም ብዙ እንትን እንዲሁም ብዙ ነገሮችን ማለት ነው
እኔ አውቅ ነበረ ምንም እንደማትሆንልኝ ማለት ነው። ምንም ስጋ እንደሌለን ግን ደግሞ እኔ እንትን ስለነበረን ማለት ነው። ግን ደግሞ በቃ ልጅቷ ልትፋታኝ አልቻለችም። በጣም ፊት ሲሰጣት ማለት ነው ከኔ መብለጥ ፈለገች፣ እኔን ዝቅ ማድረግ ፈለገች፣ እኔን እንደ ጥላቷ ማየት ፈለገች ማለት ነው። ኢሮቦች ባይደው ብዙ ጊዜ እንደ ጥላታቸው ነው የሚያዩኝ። ባይደው ብዙ ኢሮቦች ማለት ነው እንደ ጥላታቸው በቃ እንደ ጥላታቸው ነው የሚያዩኝና ለምንድን ነው እንደዛ ጥላታቸው የሚያዩኝ ታውቁታላችሁ? በጣም ከኔ በጣም የወረዱ ናቸውና እኔንም እንደዛ ወርጄ ስለማላግዛቸው ማለት ነው። እንደዛ እንደነሱ ረክሼ ስለማላግዛቸው ማለት ነው። ለዛ በቃ እንደ ጥላታቸው ያዩኛል ማለት ነው። እነሱ የሚያደርጉኝን ነገር ማለት ነው እኔ መልስ ሰጣቸው ማለት ነው። እኔ በቃ ላይክ ዝም ብዬ መልስ እየሰጣቸው ነው የሚመስላቸው ማለት ነው። ባደረጉኝን ነገር መልስ እየሰጣቸው እንደሆነ አያውቁም ማለት ነው። እኔ እንደማውቅ አውቀው ማለት ነው። ችግር ያለባቸው ነገር ማለት ነው እንደማውቃቸው ማለት ነው። ኢቭን ሳይናገሩ ምንም በውስጥም አሁንም እስካሁን ድረስ ምን እያደረጉ እንደሆነ አውቃለሁኝ ማለት ነው። ምን ሊያደርጉ እንደሚፈልጉኝ አውቃለሁ። አገሪቷን ምን ሊደመስሷት ሊያጠፉ ነበር ማለት ነው። ሰዎችን ሁሉም ነገር ማለት ነው እንደሱ ማለት ነው ውዶች። ለሁሉም ነገር እዚህ ሀገር ላብድ ነበረ። እዚህ ሀገር እያደረገችልኝ ምንም እርዳታ የለም ባይ ወይ ማለት ነው። ሰውን ብታስወጣ ስልክ ስራውን እንደጨረሰ ይመለሳል ማለት ነው። ስራውን ጨርሶ ይመለሳል ማለት ነው። ስለዚህ they don't do no nothing for me በቃ ምንም ያደረጉልኝ ድርቅ የሆነ ነገር የለም ማለት ነው። እንትን ሶ እኔ ሀበሻ ወደ አንድ አከበረች ሲልኝ ማለት ነው ምንድነው ክብር ማለት what is about respect ማለት ምንድነው? እኔ ሆላንድን ከብር ምን እንደሆነ ሊገባኝ አልቻለም ማለት ነው። እሌኒ ያላት ነገር ማለት ነው። በሰው ብዙ አይነት ሰው አለ፣ ብዙ እንትን የሚያደርግ ሰው ስላለ ማለት ነው። ስለዚህ እኔ ባታከብረኝ እንድታከብረኝ I don't care ማለት ነው። but why touch me ለምን ትነካኛለች ማለት ነው። ለምን ደግሞ እኔ ላይ ኃላፊነት ወስዳ ማለት ነው አንዴ ለሰይጣን አንዴ እንትን ናስ ብላ እንትን ታደርግልኛለች ልክ እንደ ቤተሰብ ምናምን ነገር። እኔ ባዳ ነኝ፣ እነሱ ስለኔ ያውቁ ማለት ነው። ልጃቸው ማለት ነው የወደዱትን ልጅ ማለት ነው። ልጅ ሰይጣን ነው ቢባል ለሰይጣን አይሰጡትም። ምክንያቱም የወደደችውን የራሷን ልጅ ስለምታውቅ ማለት ነው። እኔንም ስለማታውቀኝ የተመረተም ልታስገባኝ አይገባም። በፍጹም ኃላፊነትም አያገባትም። ያ አንተ ሶል ነግራችሁ የፈለኩት ነገር ማለት ወዶች ይሄ ከዛ ማለት ነው ወዶች እኔ ለራሴ ይሻላለኝ ማለት ነው። እኔ ማለት ነው ለኔ ከሚጠቅመኝ ነገር ማለት ነው እነሱ እኔ 100% ምን እንደሚጠቅመኝ ያውቃሉ። እነሱ እንኳን 90% እንኳን ቢያውቁ 10% እንኳን አትተግብሩትም ማለት ነው። yes የማያውቁት ነገር እንኳን ብዙ ነገሮችን ያውቃሉ ማለት ነው። ግን ደግሞ ሰው እርስ በርስ ስለተያዘ ማለት ነው በውስጥ ስለተያዘ ማለት ነው ብዙ ነገር እንትን ማድረግ አልፈልግም። ደግሞ ዘይዶን ከረ በቃ አይዶን ከረ ማለት ነው ዘይዶን ከረ ማለት ነው። አላማቸው ምን እንደሆነ አላውቅም ማለት ነው። ብዙ የገነነ ነገር እንትን አላደርግም። ግን ደግሞ ምንም ያለለችም በቃ ጠርቻ ስደተኛ ነኝ ማለት ነው። ባዳቸው ስደተኛ ነኝ ግን ጥላታቸው አልነበርኩኝ ማለት ነው። ራሳቸው ናቸው ባይደወይ እንደ ጥላታቸው ያዩኝ እንጂ ያኔ ጥላታቸው አልነበርኩኝ ማለት ነው። ጥላታቸው በሆነ ነው ማለት ነው አገራቸውን አልመጣም ነበር ማለት ነው። ደግሞ የትኛውንም ሀገር ማለት ነው ሰውን ሳላውቅ ገና በምንም ነገር ልወደው ልጠላው አልችልም ማለት ነው። አይቼም ልወደው ልጠላው የምችለው ማለት ነው። ስለዚህ እኔ ቀብጠትም የለብኝም፣ ስለ ቀብጠቱም አያገባኝም ማለት ነው። እኔ የምፈልገውን ነገር የሚገባኝን ነገር እናገራለሁ። ካጠፋሁኝም ይቅርታ ጠይቃለሁ። ከዛ በለም ምንም የማውቀው ነገር የለኝም ማለት ነው። እንደን ሰውዶችዬ ለነገራችሁ እየፈለኩት ማለት ነው እዚህ እነሱ ምንም ስለማያገባቸው እኔ ላይ ብዙ መንቀላቀል አልነበረባቸውም። ምክንያቱ እኔ ለራሴ ጥሩ ነገር ማድረግ ብችል በጣም እንትን አድርግ ነበረ። ግን ደግሞ እኔ በጣም ብዙ ነገር እየተመተተብኝ እየታሰረብኝ ሰው ቀድሞ ሰይጣን እንትን እየሰራ ስለሆነ
እኔንም እየተቸገርኩ ነው ባይ ዘ ወይ እነሱም እየተቸገሩ ይሆናሉ ብዬ እኔ በጣም ብዙ መስዋዕት የማደርግላቸው ነገር አለ፣ ብዙ ማልፋቸው ነገር አለ፣ ብዙ የሚነግራቸው ነገር አለ፣ ብዙ ነገር ማለት ነው። ስለዚህ ከዛ በላይ እኔ ምንም ላደርግ አልችልም ማለት ነው። አንደንሶ በቃ እኔ ለውሻ ለምናምን ሊጥሉኝ ማለት ነው ኃላፊነት ሊወስዱብኝ አይገባም ማለት ነው። ስለዚህ እኛ ባዳ ነን አናቃትም። ሶ ዊ አር ኖት ቢዝነስ ብሎ እጃቸውን ሊያወጡ ይችላል። ምክንያቱም እኔ ራሴ እየታገልኩ ነው የምኖረው ማለት ነው። አብጄ ነበረ ጨርቄን ጥዬሁም ለሰውኝ መንገድ ለመንገድ ነበር የምዞረው። ሶ ዋት ሺ ዱ ስለ እናቴን የምወዳት ወይም ደግሞ ሪስፔክት የሚኖረው ዋት ሺ ዱ ፎር ሚ እኔ በጣም ሲኖር ማለት ነው ኢትዮጵያ ውስጥ እያለሁኝ ምንም አላደረገችም። በዚህ መጥቼም በጣም እያስጨነቀችኝ ነው ማለት ነው። ቅናታም ብዳታም ማለት ነው። እሷ በጣም ብዙ ችግር እየሆነችብኝ ነው። ኢቭን አሁን ለእንቅልፍ ለእንትን የምታደርገው ማለት ነው እሷ ነው። ለሰው ገንዘብ እየከፈለች እንዲመተተብኝ የምታደርገው አይ ቲንክ እሷ ናት ማለት ነው። በደዌ ማለት ነው በቃ ላይክ እንደ እሷ ጥላት ስለሆነች በቃ እንደዛ እያደረገች ነው ባይደም ማለት ነው። የእንጀራ ባይ ዘ ወይ ሆላንድ ማለት ላይክ ለኔ እንጀራ እናት ናት ባይ ዘ ወይ ማለት ነው። ልክ እንደ እንጀራ እናት ናት። ያቺ እንጀራ እናትም እንደዛ ማለት ነው። ገንዘብ እየከፈሉ ማለት ነው በቤተሰቦቿ አስደርጎ ማለት ነው። እዛ ችግር እያለ ማለት ነው እንደዛ ነገር ላይ እንኳን አይረዳዱም ማለት ነው። አይኔ ላይ መመተትና አይኔን በቃ እንትን ለማድረግ ብለው ማለት ነው። ያቺም በብዙ መንገድ ነው እንትን የታዝጉት ማለት ነው። እነዚህ ሰዎች አይደላቸውም ጋነኖች ናቸው። እና በጋነኖች በቃ እንደዛ ትናስሩኝ በቃ እኔ ምንም እንዳልሆን በቃ ኮንቶ እንዲያደርጉኝ ነው የምፈልጉት ማለት ነው። ቡዳዎች ስለሆኑ በቃ ጥሩ ሰው ደስ አይላቸውም ባይ ዘ ወይ ማለት ነው። አንደን ሰው ወዶች ለነገራችሁ የምፈልገው ነገር ማለት ነው። አንደን ጥሩ ያደረገላቸውን ሰው ያገዛቸውን ሰው የተገዛላቸውን ሰው አይወዱም ማለት ነው። አንደን ሰው እኔም በጣም እንደዛ በየፊት ያነሳዋቸው መጨረሻ ላይ ማለት ነው እስከ መጨረሻ ማለት ነው በቃ የማይረው ምናምን እንደሆነ ስላወኩኛ በእነሱ ተስፋ ስለቆረጥኩኝ ነው ባይ ዘ ወይ እንደዛው ይወጣሁት ማለት ነው እንጂ በክብር ነበር እኔ የጠየኩት ሁሉንም ነገር ለሁሉም ሰው ክብር ነበረኝና በቃ ምንም ነገር አላደርጋትም ነበር። እኔ ግን ጠባይ እንደዛ ስለሆነ በቃ ምንም ልዩ ነገር አልነበረኝም ማለት ነው እንደነ ሰው ወዶቼ ማለት ነው። ስለዚህ እነዚህ ማለት ነው እንደዛ ቢያደርጉ ማለት ነው ለራሳቸው ነው የምናውቁት። አሁን አሮጊት ወይም ደግሞ ህፃን ልጅ ብትመታ ማለት ነው አንተ ትልቅ ልጅ ሆነ ምንም ሳያደርግ ወይም ደግሞ ብታሰቃይና ብታስለቅስና የሆነ ነገር ብታደርገው አንተ ራስህ አይደለ እንደ ሸይጣን የምትታየው የምትናቀው የምትቀፈፈው ማለት ነው። ስለዚህ እኔን አክብሩኝ፣ እዘሉኝ፣ ይቀፉኝ አይደለም እያልኩኝ ያለሁት ማለት ነው። ይሄ ሁሉ ነገር ማለት ነው መሳቅ፣ መላገጥ፣ እልህ መያዝ ከኔ ጋር ማለት ነው አስፈልግም በጭራሽ ማለት ነው። ሶ እንትንም እኔን በቃ እንደዚህ መቅጣት በውስጥ ቤት ምናምን ነገር ማለት ምንም የሚረባ ነገር አይደለም ማለት ነው። ዞሮ ለነሱ ይመለስላቸዋል። አሁን እኔ ቀይ ስለሆንኩኝ እነሱ ነጭ ቆርበት ስላላቸው ማለት ነው አይመለስባቸው ዋን ባይ ዋን እኔ አፈር ቢለብሰውላ ማለት ነው ፈጣሪ እኔ ላይ ያደረጉት ነገር ማለት ነው ዋን ባይ ዋን እኔ ባይ ዘ ወይ እንትን ያደርጉት ዋን ባይ ዋን አይደለም እነሱ ቤተሰቦች ሁላ ይመለስባቸዋል ማለት ነው። ዋን ባይ ዋን ዋጋ ያስከፍላቸዋል ፈጣሪ። ሰይጣን ግን አንዳታም ዋጋ አስከፍላቸው። ምክንያቱም እኔ ፈጣሪ ልጅ ነኝ። I believe in God and then የፈጣሪ ነኝ። ስለዚህ ፈጣሪ ይመልስልኛል እኔም ማለት ነው። አንዳንድ ሰው I never give up ምክንያቱም እዚህ ደርሼ እኔ ተስፋ አልቆርጥም። ግን ደግሞ እነሱ ላይ ተስፋ የለኝም፣ ምንም ተስፋ የለኝም ማለት ነው። እዚህ ሀገርም ቢሆን ምንም ተስፋ የለኝም። ያው እንደ ህግ መሰረት ማለት ነው በህግ መሰረት የሚሉትን ነገር እንሰማለን። ግን ደግሞ በቃ ጉዳዩ እስከዚህ ድረስ ነው ባዶ ወይ ማለት ነው። እነሱ ግን ገና እንደምወዳቸው የሆነ ጨዋታ ላይ ይኖረናል ማለት ነው። ባዶ ወይ ማለት ነው ጉዳይሽን የያዘውን ሰው ነው ባዶ ወይ ዋና እንትን ማለት ነው የሚይዘውን ሰው ነው ማለት ነው። ስለዚህ ማለት ነው ወዶችዬ እኔን ያህል ፉክክር ከኔ ጋር አስፈልግም ባዶ ወይ ማለት ነው። እኔ ሌላ ሰው ነኝ፣ እነሱ ሌላ ሰዎች ናቸው። እንደነ እኔ ነፃነት ቢኖረኝ ማለት ነው እንደፈለኩ ነበር ምቦራንቁ ፍቅረኛም ይዘው የትኛውንም ቦታ ሄደው መዝናናው ምናምን እንደዚህ መታፈን ህይወት አልወደም። በቃ እኔ መዝናናት በጣም እወዳለሁ ማለት ነው። እንደነሱ እንደዚህ ቤተሰብ ተውየው ያጎቴ ልጅ ተብየው
ማንም ሰው እኔ እንትን ላይ ማለት ነው እየገቡ ቀናን በቃ እንደዛ አይሆንም ልታነቅ ነው እንቅ በለዋ እኔ እንዲሁም ገመድ ላከላችሁ አድራሻችሁ ንገሩኝ ማለት ነው። የገመድ ልተባበረችሁ ማለት ነው። እንቅ ሽጥ አድርጉ ማለት ነው። አይ ዶንት ኬር who the fuck are you guys። ስለዚህ እኔ ከጋነን ወይም ደግሞ ከመናፍስ ወይም ደግሞ በቃ የሆነ ነገር ወይ ከእንቅልፌ ስነሳ ወይም ደግሞ በቃ በጣም ቀላል ነገር እኮ ነው። ባይ ዘ ወይ በእንደዛ አይነት ነገር ይወሰውን ልትመጡበት አይገባም ማለት ነው። ስለዚህ የኔ ያህል እንትን የምታደርጉ ሰዎች ማለት ነው ሽጥ ብታደርጉ እኔ ራግስ አገዛችኋለሁ። ሽጥ እንድታደርጉ ራሳችሁ ማለት ነው። ያባው ዩ ጋይስ who the hell are you። እንዲሁም እኮ እናንተም ምንም አትልም ነበር ፊት ስለተሰጣችሁ ነው። ባይ ዘ ወይ ስራችሁን ስለምትሰሩ ቡዳዎች ስለሆናችሁ ሰው ስለምትበሉ ነው። ባይ ዘ ወይ ማለት ነው። አንደር ሶ እነዚህ ኢሮቦች ምንድነው ያሰቡት ማለት ነው። በቃ እንደዛ እያደረጉ አንዴ በእንትና አንተ ቤቱን በቃ እኔ ራሴን እንዳጠፋና በቃ የሆነ በቃ በጣም እንዲጨማለቅ ነው ያሰቡት ማለት ነው። ኤርትራውያኖችም አልከፉባቸውም። በጣም ነው የረዷቸው ማለት ነው። እነዚህ ሀገርም በጣም ተረዱ ማለት ነው። እና ሰው ወዶችዬ ማለት ነው አልረዱኝም ወይም ደግሞ እንደዛ አድርጎኝ ማለት አይደለም። እየሆነ ያለውን ነገር ነው እየነገርኳቸው ያሉት ማለት ነው። ስለዚህ የእነሱ አላማ የዚህ ያሉት ዓላማ ምንድነው? ባይዶይ ሰይጣኖች ስለሆኑ በቃ እነሱ ከሰይጣን ነው ኤነርጂ እንትን የሚያደርጉ ሰይጣኖች ስለሆኑ በቃ እንደዛ እያደረጉ የስራቸውን ይሰራሉ አይደል እንዴ? መቼ ሰይጣን ነው ባይዶይ ማለት ነው። ስትታዘዝለት ደግሞ ግዴታ ነው አንተ በኋላ ላይ የእነሱን እንትን መጨረሻ በጣም የተበላሸ እንዲሆን ማለት ነው። ስለዚህ እኔ ላይ እንደዚህ ያደረጉ ደግሞ ተመልሰው እኔ ላይ የሚለጣጥፉ ሰዎች ማለት ነው ከነ ኃጢያታቸው ማለት ነው። እኔ ለምንድን ነው ኃጢያት ፈርቼ እንትን የማደርገው ማለት ነው። ሰውንም አልነካ የራሱ የሌሎችን ኃጢያት ለመሸከም ወይም ደግሞ እየገፉኝ ለእነሱ እኮ አይደለም ባይ እኔ ኢየሱስ ክርስቶስ አይደለሁኝም በዛን ያህል እንትን ከደረሱ ማለት ነው። እኔ ነኝ የራሳችሁን ኃጢያት ለእናንተ ያደርገው በጭራሽ አንድ የማንኪያ ሱካር ስኒ እንኳን ሊካፈልባችሁ አልፈልግም ማለት ነው ከእናንተ ኃጢያት ማለት ነው። I don't care I believe in God። በቃ እናንተም እንትን ካደረጋችሁ ማለት ነው እንትን ብላችኋል ማለት ነው። የቦጥ ምስት ማለት ነው የሮጥ ምስት ወደ ኋላ ስትመለስ ማለት ወደ ኋላ እንዳትመለከት ምናምን ሲላት ማለት ነው እንደተመለከተ ደርቃ ቀረች ማለት ነው። ከዛ ልክ እነሱ ደርቆ ወደ ኋላ ያልተመለከቱት ሄዶ አመለጡ ማለት ነው። ቀጥ ብለው ነው የሄዱት ማለት ነው። ሰው ማለት ነው ኃጢያት የሚያደርጉ ሰዎች ለማንም ብትሆን ኃጢያቱ ለራስህና እዛው ደርቃት ነው የምትቀረው ማለት ነው። ካልና ኃጢያትህ ማለት ነው ተሸግሽገህ ከዚህ ከግርህ እስከዚህ ድረስ ነው ኃጢያት እንደዚህ ብለው የሚሸገሸገግ እንጂ እኔ የኃጢያት ባሪያ አይደለሁኝም ማለት የኃጢያተኞች ባሪያ የነሱን ኃጢያት ተሸክሜ እንትን እንደሚል ሰው አይደለሁኝም ማለት ነው። ተስፋዬ I don't want nothing አንዳንድ ሰው ይሄንን ነገር እንድትረዱልኝ ፈልጋለሁ ማለት ነው። ነው ያለውን ነገር እኔ የሚሰማኝን ሁኔታ ማለት ነው። ይሄንን ቪዲዮ ማለት ነው ኔዘርላንድ ሆነች እንደሚያውቃለው ሁሉንም ዓለም ሰው እንደሚያውቃልኝ ማለት ነው። በየትኛውንም ነገር ማለት ነው በየትኛውንም እንትን ማለት ነው ያው በስሜትም ብናገር በቃ ሁሉም ሰው ስሜት ስላለው ተስፋዬ እኔም ስሜት አለኝ። ምንም ላደርግላችሁ አልችልም ማለት ነው። እንደኔ ይሄን ይመስላል ማለት ነው። ቀረባ ጋይ በቃ አይደለ ነገር አትለጣጥፉብኝ ማለት ነው። ልቀቃችሁን እጃችሁ የራሳችሁን ቻል